የፓርላማ አባሉ ዶክተር ደሳለኝ ጫኔ መንግስት ስልጣን ላይ ሲቀመጥ የገባው የሰላምና የብልጽግና ቃል ኪዳን ቢሆንም በተግባር የታየው ግን ተገላቢጦሹ ነው። ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ላይ ነው ተገላቢጦሹ ነው። ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። እነዚህን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። እነዚህ ፋብሪካዎች ላይ ዶክተር ደሳለኝ ጫኔ የመደመር ጽንሰ ሐሳብ በደንብ የገባው ምሁር ሰው ስለሆነ አብረን እንድንሰራ ፈልጋለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ሰላም ጤና ይስጥልን። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ዛሬ በነበረው በፓርላማው ስብሰባ ዶክተር ደሳለኝ ጫኔው ንግግር እንግዲህ ብዙዎችን እያነጋገረ ይገኛል። እንደዚሁም ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽም አለ አብረን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን ሀሳባችሁን በኮሜንት ላይ ማስፈራችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? ያ ሁላችን እንደምናውቀው እንግዲህ ከዚህ በፊት ፓርላማ ላይ ስብሰባ ሲኖር የሚጠበቀው አቶ ደሳለኝ ጫኔው ነው። ምክንያቱም ጠንከር ያለ ጥያቄዎችን የሚያነሳው እንደዚሁ ደግሞ ስለ ህዝቡ ድምጽ የሚሆነው እሱ ነው እንጂ ከዛ ውጭ ያሉ አብዛኞቹ እንደዚህ አይነቶቹ ናቸው። እርግጠኞች ነን። በዚህ አጋጣሚ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ ክቡር ጠቅላይ ሚኒስትር አብይ አህመድ ለህብረ ብሔራዊት ኢትዮጵያ ሁለንተናዊ ብልጽግና ጠንካራ መሰረት ለመጣልና በየመስኩ ለትውልድ የሚተርፍ ደማቅ አሻራ ለማኖር ያለ እረፍት በመትጋት እየተወጡ ላሉት ድንቅ የአመራር ሚና ከመቀመጫችን ተነስተን በጭብጨባ እውቅና እንድንሰጣቸው ጠይቃለሁ። ያው እንግዲህ በዚህ መንገድ የሚያስጨበጭቡ ሰዎች የበዙበት ፓርላማ ነው። አያስጨብጭቡ ወይ ደግሞ ጠቅላይ ሚኒስትሩ ጭብጨባ አይገባቸውም እያልኩኝ ሳይሆን አብዛኞቹም እዛ ውስጥ ለምን ተቀመጡ ማያውቁ የህዝቡን ሮሮ ወይ ደግሞ እዛ እነሱን የወከላቸውን ህዝብ ማይወክሉ እዛ ገብተው የሚተኙ ናቸው። እዛ ገብተው የሚያስጨበጭቡ የሚያሽቃብጡ ናቸው አብዛኞቹ። እና ከነዛ መሀል እንግዲህ አንድ ያለ ሰው ቢኖር አቶ ደሳለኝ ጫኔውና በጣት የሚቆጠሩ ሁለት ሶስት ሰዎች ናቸው። እንግዲህ በዚህኛው ፓርላማ ላይ እንግዲህ አቶ ደሳለኝ ጫኔው ወይ ደግሞ ዶክተር ደሳለኝ ጫኔው ጥያቄው ሲጠበቅ ነበር። ጠንከር ያሉ ጥያቄዎችን ለኔ ፐርሰናሊ እንደበፊቱ ወይ ደግሞ ከዚህ እንደነበሩ ጥያቄዎች ጠንከር ያለ ባይሆንም ትንሽ ጠንከር ያለ ሐሳቦችን ከሌሎቹ አንፃር አንስተዋል። እንግዲህ ይሄን ብዙዎችን እያናገረ ነው የሚገኘው። የፓርላማ አባሉ ዶክተር ደሳለኝ ጫኔ መንግስት ስልጣን ላይ ሲቀመጥ የገባው የሰላምና የብልጽግና ቃል ኪዳን ቢሆንም በተግባር የታየው ግን ተገላቢጦሹ ነው። የሰሜን ኢትዮጵያ ጦርነት ያስከተለው ሰብአዊ ውድመትና ጠባሳ ሳይሻር ዛሬም በአማራ፣ በኦሮሚያ፣ በጋምቤላና በቤኒሻንጉል ጉምዝ ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። ይባስ ብሎ ከኤርትራ ኃይሎች ጋርም ሌላ የጦርነት ስጋት መደቀኑ ገልጸው የፖለቲካ ምህዳሩ መጥበብ ለአጠቃላይ ውድቀት ዳርጎናል ሲሉ ተናግረዋል። ለዚህ ጠንካራ ትችት ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ በኦሮሚያና በአማራ ክልሎች የሚታዩት የእገታና የሽብር ተግባራት እንዲሁም በከተሞች የሚስተዋሉ ህገወጥ አፈሳዎች ተራ ክስተቶች አለመሆናቸውን በጥብቅ አሳስበዋል። እነዚህ ቀውሶች በቀላሉ የማይታዩ ነገር ግን በተግባር በቀላሉ የማይሽሩ የውስጥ ቁስሎች እየሆኑ አገሪቱንና ማህበረሰቡን በእጅጉ እየበሉ መሆናቸውን ተናግረዋል። ማህበረሰቡ ስነ ልቦና ላይ የሚጥለው ጠባሳ ለረጅም ጊዜ የሚዘልቅ መሆኑንም አመላክተዋል። ጠቅላይ ሚኒስትሩ አክለውም በአርሲ ዞን ተከስቶ በነበረው ግጭት ዙሪያ ማብራሪያ የሰጡ ሲሆን በግጭቱ ቀጥተኛ ተሳትፎ የነበራቸው ተጠርጣሪዎች በቁጥጥር ስር መዋላቸውንና አብዛኛው ተፈናቃዮች ወደ ቀያቸው መመለሳቸውን አስታውቀዋል። ይሁንና ጉዳዩን በሶሻል ሚዲያ የዜጎችን ደም ለፖለቲካ ትርፍ በመጠቀም ወደ ሃይማኖት ግጭት ለመቀየር የግሩፕ ጨዋታ በሚጫወቱ አካላት ላይ መንግስት ጥብቅ እርምጃ መውሰድ መጀመሩ
መጨመሩንና እንዲህ አይነቱን ድርጊት እንደማይታገስ በይፋ አስጠንቅቀዋል። በመጨረሻም ጠቅላይ ሚኒስትሩ ይህንን አደገኛ የውስጥ ቁስል በዘላቂነት ለመግታት የመንግስትና የተቃዋሚ የፓርላማ አባላት በአንድነት ሊቆሙ እንደሚገባ ጥሪ አቅርበዋል። በአጭሩ እንግዲህ ዛሬው ፓርላማ ውሎ ይሄን ይመስል ነበርና የዶክተር ደሳለኝ ጫኔውን ንግግር ወይ ደግሞ ጥያቄዎችን ሙሉ ለመስማት እንሞክር። ጠንከር ያለ ሀሳብ አንስቷልና ያው ጠቃሚ ነው ብዬ ስለማስብ ሙሉ ለመስማት እንሞክር። እንግዲህ ለዶክተር ደሳለኝ ጫኔ ንግግር ጠቅላይ ሚኒስትሩ የሰጡት ምላሽ አለ። አብረን ብንሰራ በጣም ደስ ይለኛል ካሁን በኋላ የሚል ነገር ጠቅላይ ሚኒስትሩ አንስተዋል። መደመርን ነው እንደውም እዚህ መቶ የተናገሩት የሚል ነገር ያው የእሳቸው መጽሐፍ መጥቶም የተናገሩት የሚል ነገር እንግዲህ ሲያነሱ እንመለከታለንና አቶ ደሳለኝ ጫኔው ምንድነው ያሉት በዚህኛው ላይ ወይ ደግሞ ያነሱ ጥያቄ ምንድነው የሚለው ነገር እስቲ ሙሉ ቪዲዮ ምንም ሳይቋረጥ ለመስማት እንሞክር። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ዛሬ ስድስተኛው የፓርላማ ዘመን የ5ኛ ዓመት የመጨረሻ የመንግስት ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣ እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2. ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። በተላከልን የመንግስት አፈጻጸም ሪፖርት ላይ የሀገሪቱ ኢኮኖሚ በ2018 በጀት ዓመት 10.2 እንደሚያድግ፣ የግብር ገቢ 1.5 ትሪሊዮን ብር መድረሱን፣ የሸቀጦች የውጭ ንግድ 11 ቢሊዮን ዶላር ማስገኘቱንና የውጭ ሐዋላ ፍሰት 7.7 ቢሊዮን ዶላር መድረሱ ተገልጿል። ነገር ግን እነዚህ የቁጥር ስኬቶች የዜጎችን የኑሮ እውነታ ፍጹም አይወክሉም። እንዲያውም መሬት ላይ ካለው እውነታ ጋር በጽኑ ይጋጫሉ። ምክንያቱም አንደኛ የኑሮ ውድነትና የዋጋ ግሽበት ከገቢያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4፣ የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል
ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። ማሻሻያውን ተከትሎ የመጣው ሰማይ የነካ የዋጋ ግሽበት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ሙሉ በሙሉ አሳጥቷል። ይህንንም ተከትሎ ቋሚ ደሞዝ የሚከፈላቸው የመንግስትና የግል ድርጅቶች ሰራተኞች፣ ዝቅተኛ ገቢ ያላቸው የከተማ ነዋሪዎች፣ አነስተኛ ነጋዴዎች፣ አነስተኛ ይዞታ ያላቸው አርሶ አደሮችና አርብቶ አደሮች ወገኖቻችን በስውር ረሃብ ውስጥ ወድቀዋል። የቤት ኪራይ ከአብዛኛው ዜጎቻችን ወርሃዊ ገቢ በላይ ሆኗል። በአሁኑ ወቅት በሀገራችን መካከለኛ የሚባል የህብረተሰብ መደብ ጠፍቶ ጥቂት እጅግ የበለጸጉና አብዛኛው በድህነት የሚማቀቅ ሁለት መደቦች ሆነዋል። ሌላው የተደበቀ የሀገር ውስጥ ዕዳ መኖሩ በሪፖርቱ መረጃ መንግስት በበጀት ዓመቱ 1.13 ትሪሊየን ብር ብድር መልቀቁንና 91% የሚሆነውም ለግሉ ዘርፍ የተሰጠ ነው ይላል። ክቡራን የብሔራዊ ባንክ ገዥና የፋይናንስ ሚኒስትርን በተደጋጋሚ ላለፉት ዓመታት መንግስት አንድም ሳንቲም የንግድ ብድር ኮመርሻል ሎን አልተበደረም እያሉ ይናገራሉ። ይህ የውጭ ንግድ ብድርን ብቻ ነጥሎ በማየት እውነታውን የማደብዘዝ አካሄድ ነው። መንግስቱ በግምጃ ቤት ሰነድ እና በሀገር ውስጥ የዕዳ ዋስትናዎች አማካኝነት ከሀገር ውስጥ ባንኮችና ተቋማት በቢሊዮኖች የሚቆጠር ብር እየተበደረ መሆኑንና ይህም የሀገር ውስጥ የዕዳ ሸክምን በከፍተኛ ደረጃ እንዳናረው እና የግሉን ዘርፍ ብድር እንዳጣበበው ለምን ተደበቀ? በየጊዜው በዚሁ ፓርላማ የምናጸድቃቸው በቢሊዮኖች ዶላሮች የሚቆጠሩ የእርዳታ ብድሮች ኮንሴሽናል ሎንስ ለምን በሪፖርቱ አይካተቱ? የዕዳው ምንጭና አይነት መለወጡ ዕዳው መኖሩን ያስቀራል ወይ? ሪፖርቱ አሁንም ድረስ ከግል ዩሮ ቦንድ ባለቤቶች ጋር ያለው ድርድር ስላልተቋጨ ሀገሪቱ በከፍተኛ የዕዳ ቀውስ ውስጥ ያለች ወይም ዴት ዲስትረስ መሆኗንም ይሸሽጋል። በእርግጥ ይህን ጥያቄ ካስገባሁት በኋላ አዲስ ዴቨሎፕመንት እንዳለ በሚዲያዎች ተገልጿል። ሌላው የትምህርትና የማህበራዊ ዘርፍ መውደቅ አለ። በሪፖርቱ ላይ 26 ቢሊዮን ተማሪዎች መመዝገባቸው በስፋት ቢወራም የ12ኛ ክፍል ማጠናቀቂያ ፈተና ከወሰዱ ተማሪዎች መካከል 50% እና ከዛ በላይ ማምጣት የቻሉት 8.7% ወይም 50 ሺህ ተማሪዎች ብቻ ናቸው። ይህም የመንግስትን የትምህርት ጥራት በዋቅራዊ ኪሳራ የሚያሳይ ነው። ክቡር ጠቅላይ ሚኒስትር 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎች እና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። በዚህ ሁሉ ተስፋ አስቆራጭ ሂደት ውስጥ አልፈው ለሚመረቁ ወጣቶችም የስራ ዕድል የለም። ይባስ ብሎም ወደ 7 ሚሊዮን የሚደርሱ ተማሪዎች አሁንም ድረስ ከትምህርት ገበታቸው ተገለለው ይገኛሉ። ይህ 7 ሚሊዮን አሃዝ ከ20 በላይ የአፍሪካ ሀገራት እያንዳንዳቸው ካላቸው አጠቃላይ የህዝብ ቁጥር በላይ መሆኑንም ልብ ይሏል። ሌላው የሰብአዊ ቀውሶች ትኩረት አለመሰጠቱ ነው። መንግስቱ የመረጃ ማጥራት ስራ ሰርቻለሁ በሚል ሰበብ የሰብአዊ ድጋፍ ፈላጊዎች ቁጥር ከ27 ሚሊዮን ወደ 2.3 ሚሊዮን ወርዷል ይላል። ነገር ግን መሬት ላይ በጦርነትና በድርቅ ምክንያት የተፈናቀሉ፣ የዕለት ደራሽ እርዳታ ያጡ፣ ለቤተሰቦቻቸው ፍጆታ በቂ ምርት የማያመርቱ በሚሊዮን የሚቆጠሩ ዜጎች እያሉን ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ነባራዊ ህይወት በተጨባጭ የሚያሳይ አይመስለኝም። እንደ WFP፣ ፋኦ፣ ፋሚሊ ኢርሊ ዋርኒንግ ኔትወርክ የሚያስቀምጡት ዝቅተኛ ግምት ከ15.8 እስከ 21.4 ሚሊዮን ኢትዮጵያ ከፍተኛ የምግብ እጥረት ውስጥ እንደሚገኙ ነው። መንግስታዊ ካልከሩ ድርጅቶች ጋር በተያያዘ የእርዳታ እህል አቅርቦት እንዳያከፋፍሉ በመንግስት መከልከላቸውና ወደ ጥሬ ገንዘብ ድጋፍ ወይም ካሽ ትራንስፈር እንዲያተኩሩ ብቻ
መገደዳቸው ተገልጿል። ይህም በገበያ ላይ ካለው የዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ ነው። የዓለም አቀፍ የገንዘብ ድርጅት እና የዓለም ባንክ በርካታ ገንዘብ ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም። 3 የመፍትሄ ሀሳቦች። ክቡር ጠቅላይ ሚኒስትር፣ እኔ በተደጋጋሚ ለማሳየት እንደሞከርኩት ለሀገራችን ዘላቂ ሰላምና መረጋጋት፣ ብሔራዊ ደህንነትና ልማት የሚከተሉት 3 መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። 1 እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ ገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። 2 ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና ያኔ በጀቱ በጣም ከባድ ነው፣ በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካን ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም
ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። ነሰማዎች እንግዲህ አቶ ደሳለኝ ጫኔ ወይ ደግሞ ዶክተር ደሳለኝ ጫኔ እነዚህ አይነት ጠንከር ስላችሁ ፐርሰናሊ ቅድም እንዳልኳችሁ እኔ ከዚህ በፊት አቶ ደሳለኝ ጫኔ ወይ ደግሞ ዶክተር ደሳለኝ ጫኔው እንደሚያቀርቡት ጠንከር ያሉ ጥያቄዎች ባይሆኑም በጣም አስፈላጊ የሆነ ጥያቄዎችን እንግዲህ በሚገባ ሁኔታ አንስተዋል። እግዚአብሔር በሚያውቀውና እውነት እግዚአብሔር ጸሎት ፈልጋለሁ። እንግዲህ በዚህ መንገድ ህዝቡ ሩሮ የሚያሰሙም አሉ። ያው ጭብጨባ አያስፈልግም ማመስገን አያስፈልግም አይደለም፣ ማመስገን አለበት ነገር ላይ። ነገር ግን ከዛ በላይ አሁን ላይ ሰው የመኖር ህልውናው ጥያቄ ውስጥ ገብቶ ባለበት ሁኔታ ሌላ ማሽቃበጥ ያስፈልጋል ብዬ አላምንምና በዚህ መንገድ እንግዲህ ይሄን የመሰለ ጥያቄ አቅርበዋል። እውነት ለመናገር አቶ ደሳለኝ ጫኔው ካቀረቡ ጥያቄዎች መሃል አብዛኞቹ አልተመለሱም። ለምሳሌ ያክል ሚዲያ አፈና አለ፣ የታሰሩ ሰዎች አለ ምናምን የሚለው ነገር አልተመለሰም። እንደምታውቁት እንግዲህ እነ ኢቢኤስ እነ ዋልታ እነ ፋና የሚዘግቡት ነገር የሐሰት ዜና ነው። ብዙ ጊዜ የሐሰት ዜና ስላችሁ እውነቱን አይዘግቡም አይደለም። ነገር ግን ህዝቡ ያለበት ሁኔታ ሳይሆን መንግስት እያደረገ ለምሳሌ ያክል ልማቱን ብቻ ነው የሚዘገበው ሚዲያ ላይ። የሆነ ቦታ የሆነ ሰው እንትን ሆነ የሆነ ቦታ ነው ችግር አለ የሚለው ነገር አይዘገብም። ያው ይሄ የሀገር ገጽታ ያበላሻል በሚል እኛም የምንሰራው ነገር እንግዲህ ጥያቄ ውስጥ ወይ ደግሞ እኛንም የሚያስፈራ ነገር ነው። የሀገር ገጽታ ያበላሻል በሚል ስለምንከስ ማለት ነውና እሱን ለማንሳት ሞክሯል። ሚዲያዎች ለምን ይሸፍናሉ? ለምን ትክክለኛ መረጃ ያወጣ የሚል ነገር ማንሳት ሞክሯል። ነገር ግን አንድ ያልተነሳ ጥያቄ አለ ብዬ ማስበው እኔ ሁላ የፓርላማ አባላት እያሉ አንድ አልተነሳም ብዬ ማስበው ነገር በመንግስት አካላት ወይ ደግሞ የመንግስት ተቀጣሪዎች ካቢኔዎች እየዘረፉ የሚገኙት ዝርፊያ ለምን ያልተነሳው? ፍቃድ አለው ነው ለይብነት ፍቃድ አለው 95 ነው 98 ቢሊዮን ብር የዘረፉ ሰዎች እዚህ ጋር አልተነሳም። ኦኬ ሪፖርተር ነው ማን ነው ይዘው ወጣው ይሄንን ዜና? በአዲስ አበባ ፖሊስ ደረጃ እንዲሁም እንደ መንግስትም በዚህ ጉዳይ ላይ መግለጫ ወጥቷል። እንዲሁም 90 ምናምን ሳይሆን 60 ምናምን ነው የሚል ነገር ወጥቷል። እንግዲህ የታጠፋው ብርና ያ ሁላ ብር የህዝብ ብር ነው የሀገር ብር ነው የት እንደገባ ለምን እዚህ ጋር የማይጠየቀው? ምን እርምጃውን ተወሰደባቸው ነገር አልተነሳምና ብዙ ሰዎች ወይ ደግሞ ብዙ ካቢኔዎች ዝርፊያ ነው የሚገኙት። ሀገሪቷን እየዘረፏት በውጭ ሀገር ቤት እየገዙ መሬት እየገዙ መኪኖችን እየገዙ ልጆቻቸውን ውጭ ሀገር እያስቀመጡ በየልጆቻቸው ባንክ ቤት ቢሊየንስ ብር እያስቀመጡ ነው የሚገኙት። ይሄ ነገር አይነሳምና ያው መንግስት አያውቅም አይደለም ያውቃል። ኦፍ ኮርስ አውቆም ነው ዝም ያለው። ነገር ግን ለጥያቄ መነሳት ነበረበት ለህዝቡ መፈመን ስላለበት ብዬ አስባለሁ። እና እነዚህ ጥያቄዎች አልተነሱም አይተናል። ወይ ደግሞ ብዙ መነሳት የነበሩ ጥያቄዎች ነበሩ ያልተነሱም አሉ። በጣም ደስ የሚል ደግሞ ከአቶ ደሳለኝ ጫኔው በኩል የሰማሽ ጥያቄዎችም አሉና እናንተም እንግዲህ በዚህ ጉዳይ ሀሳባችሁን አስቀምጡ። ዶክተር አብይ አህመድ ወይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ለአቶ ደሳለኝ ጫኔው አንዳንድ ጥያቄዎች ምላሽ ሰጥቷል ብያቸዋለሁ። እነዚህ ሁለቱን ስሟቸው። ዶክተር ደሳለኝ ጫኔ የመደመር ጽንሰ ሐሳብ በደንብ የገባው ምሁር ሰው ስለሆነ አብረን እንድንሰራ ፈልጋለሁ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪ ያቀረቡ። ዶክተር ደሳለኝ ጫኔ ግን በበኩላቸው ባለፉት ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ቢሆንም በተግባር ያየነው ግን ተገላቢጦሽን ነው በማለት ወቅሰዋል። የመደመር ትረካ መዋቅራዊ ስብራት እንደገጠመውና መንግስት ችግሮችን በኃይል ከመፍታት ወጥቶ ሁሉንም የታጠቁ ኃይሎች ወደሚያሳትፈው እውነተኛ የፖለቲካ ድርድር መሻገር እንዳለበትም አሳስበዋል። በኦሮሚያ በአማራና በሌሎች ክልሎች ያሉ ግጭቶች፣ እገታዎችና የጦርነት ስጋቶች የዜጎችን የመኖር መብት መንፈጋቸውንም ጠቁመዋል። የመንግስት የቁጥር ስኬቶች ከእውነታው ጋር እንደሚጋጩ ገልጸው የቤት ኪራይ ከዜጎች ወርሃዊ ገቢ በላይ መሆኑንና መካከለኛው ነዋሪ ጠፍቶ ማህበረሰቡ በድህነት እየማቀቀ እንደሚገኝ አጋልጠዋል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ስለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት ተሳቢዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ
በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። ዶክተር ደሳለኝ ሲያነሱ ስለ መምህራንና ተማሪዎች ያሉት ሀሳብ ትክክል ነው። መምህራን ሪስፖንሲቢሊቲ ያለባቸው ተማሪዎቻቸው እንዲያልፉ ቀላል ሚና አይጫወቱም። ትክክል ነው ሀሳቡ። ግን እርሱም እንደሚያውቁት ሴክተሩን የነበረውን ስብራት የነበረውን ሪፎርም ኢንቨስት አድርጎ መምህራን አዘጋጅቶ ውጤት ሃርቨስት ማድረግ ጊዜ እንደሚወስድ ደግሞ በደንብ ይገነዘባሉ ብዬ ተስፋ አደርጋለሁ። አንድ የማይገባኝ እሳቤ ያለ ኢትዮጵያ ውስጥ የድሮ ሰዎች የድሮ ፖለቲከኞች ባዮግራፊያቸውን ስታነቡ ወይም ስትሰሟቸው በጎጃም ክፍለ ሀገር በነበረው የሃይ ስኩል ፈተና እኔ ብቻ አንድን ያልፌ ዩኒቨርሲቲ ገባው፣ በወለጋ ጠቅላይ ግዛት ውስጥ በነበረው ሃይ ስኩል አንድ ሃይ ስኩል ነበር፣ ሁለት ሃይ ስኩል ነበር፣ እኔ ብቻ አልፌ አዲስ አበባ ዩኒቨርሲቲ ገባው የሚሉ ሰዎች ናቸው። አሁን ቁጥር ደግሞ አነሰ የሚሉት። አሁን እኔ ብቻ የሚባልበት ዘመን አልፏል። ብዙዎች በጋራ የሚያልፉበት እድል አለ። ነገር ግን መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው። ኤአይ አንድ ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም። ክቡር አቶ ደሳለኝ ዶክተር ደሳለኝ ጊዜ ካለዎት 2-3 ዩኒቨርሲቲ ብቻ ቢያዩ፣ ባህር ዳርም ጅማም ቢያዩ ቢያንስ 1000 2000 3000 ተማሪ የሚሸከም ባዶ ኮንዶሚኒየም ዩኒቨርሲቲ ውስጥ አለ። ባዶ ኮንዶሚኒየም ተገንብቶ ተማሪ የሌለበት። ለምን? ዋናው ዓላማ በኮንትራት በግንባታ ውስጥ የሚገኝ ጥቅም እንጂ የትምህርት ጥራት አልነበር። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ በሙሉ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። ምን ገነባው ለልጆቻችን ስለሆነ ማለት ነው። ተሰማዎች ነው እንግዲህ ስለ ትምህርት እንደዚሁ ደግሞ ስለ መደመር አንስተዋልና ያው በመደመሩ ጉዳይ ላይ አቶ ደሳለኝ ጫኔ ሲል የሰማነው የመደመር የወደቀ ፍልስፍና ነገር ሲል ነው የሰማነው። ነገር ግን አብዛኞቹ ጥያቄዎቹ ከዛ ውስጥ የወጡ ናቸው የሚል ነገር ጠቅላይ ሚኒስትሩ ሲናገሩ እንሰማቸዋለን። አብረን እንስራ የሚል ነገርም ሲያቀርቡ እንመለከታቸዋለን። ሰከንድ ደግሞ የተነሳው ነገር ምንድነው? የትምህርቱ ነገር ነውና እኔ እንጃ ትምህርቱ ነገር ላይ እግዚአብሔር ይወቀው። እንግዲህ ኢትዮጵያ ወጣት እግዚአብሔር ይሁነው። እንደሰማሁት እንግዲህ ከስንት ሚሊዮን ተማሪ 50,000 ተማሪ ነው ያለፈው ማለት ስንት ሚሊዮን ተማሪ ምንድነው የሚሆነው? እግዚአብሔር ይወቀው። ይሄ ተማሪ መፈተን ከፍሏል፣ ቀጣይ መፈተንም ይከፍላል። ከ3ኛ ዞርም ሊወርቅ ይችላል፣ ከዛ ይከፍላል። እሱ ብቻ አይደለም 12 ዓመት ሙሉ እናት አባት ስንት መከራይቶ ያሳደጉት ልጆች ኦሬዲ ቢመረቁ አልፎ ቢመረቁ እኮ ምንም የለም። ኦሬዲ ለስም ነው እናት አባት እንዲደሰቱ ነው ያንን የለበሱትን ካባውን እንዲመለከቱ እንጂ ምን እስካሁን የተመረቀ ድረስ ይጀምር ተምሮ እስካሁን የተመረቀ ድረስ እኔ እኮ የሆነ ተመርቆ ስራ የሚያገኝ ቢሆን ኖሮ ወጣቱ እሰየው እንዲው በዚህ መንገድ ጥራት ያለው ተማሪ ይለፍ ይባላል። ጥራት ያለውም አልፎ የትም አይደርስም፣ ጥራት የሌለውም አልፎ የትም አይደርስም። ያው እዛው ነው በቃ ስራ ያገኝም ወይ ደግሞ ወጥቶ መንከራተት ነው በቃ ምንም ገና 12 ዓመት ሙሉ ቤት ውስጥ ይንከራተታል ስራ ፍለጋ ይሰውና እንደዛም ሆኖ ግን ትምህርት ሚኒስቴር እንግዲህ የወሰደ ያለው እርምጃ እንደምታውቁት እንደተባለው እንግዲህ ሚሊዮን ተማሪ ተፈትኖ ወይ ደግሞ ተመዝግቦ ያለፈው 50,000 ተማሪ ነው ማለት ይሄ ውርደት ነው። በጣም እንደ ሀገርም ውርደት ነው። በጣም የሚያሳፍር ነገር ነው። ብቻ እናንተ በዚህ ጉዳይ ሀሳባችሁን ያስቀምጡ። ጠቅላይ ሚኒስትሩ እንግዲህ በዚህ ላይ ሀሳብ ሰጥተዋል። ኤኒዌይስ ቪዲዮአችን ይመስላል እንግዲህ እናንተ በዚህ ጉዳይ ሀሳባችሁን ማስቀመጣችሁ እንዳትረሱ። በቀጣይ ጉዳይ ላይ እንግዲህ የምንመለስ ነው የሚሆነው። ያው ስለ አርሲ የተነሳ ነገር አለ አብቄን ያልነሳውላችሁ እዚህ ጋር ቀጣይ ላይ መመለስ ስለፈለኩ ነው። ምክንያቱም እዚህ ጋር የቀረበው ነገር ከዚህ በፊት ፈዲላ የተናገረችው ሰምታችሁ ከሆነ ጠቅላይ ሚኒስትሩ ራሱን ነው የደገሙት። ፈዲላ ከዚህ እስከሰማችሁ ከሆነ የሞተው 11 ሰው ነው ወይ ደግሞ 13 ሰው ነው የሞተው። ከነዛ ውስጥ አብዛኛው ሚኒሻ ነው። 3 ሰው ብቻ ነው የሞተው። አንዱ ክርስቲያን ነው፣ አንዱ ሙስሊም ነው፣ አንዱ ደግሞ ኖርማል ሰው ነው የሚል ነገር ፈዲላ ይዛ መጣ ነበር። እንደዚሁም ደግሞ ሚኒሻዎች ሰው አይደሉም ወይ ሚኒሻዎች አይታዘንላቸውም የሚል ነገር ፈዲላ አንሳ ነበር። ጠቅላይ ሚኒስትሩ ራሱን ነው የደገሙት። ምንድነው ጠቅላይ ሚኒስትሩ 3 ንጹሃን ሞተዋል፣ ወደ 7 የሚጠጉ ሚኒሻዎች ሞተዋል፣ ወይ ደግሞ ስንት ናቸው 8 ምናምን ሚኒሻዎች ናቸው የሞቱት። እንዲያውም እሳቸው ሙስሊም ክርስቲያን አሉም እንዲያውም 3 ንጹሃን ነው ያሉት። ከዛ ደግሞ ሚሊሻዎች ነፍሳቸው ነፍስ አይደለም የፖሊስ ነፍስ አይደለም የሚል ነገር ራሱ ጠቅላይ ሚኒስትሩ ደግሞ የተናገሩት። ሌላ ምንም አዲስ ነገር የለም እና ወይ ደግሞ ፈዲላ ያለችውን ነገር የደገሙት እዚህ ጋር አላቅም። እኔ በፊት ተቀምጦ ይሁን
አላገም እንዴት እንደሆነ ብቻ ቃላቸው አንድ ነውና እኔስ ቀጣይ ላይ እንግዲህ አብረን የምንመለከተው ነው በዚህ ጉዳይ የተነሳው ነገር በትግራይ ጉዳይም እንግዲህ አንስተዋል እሱንም እንመለከታለን ላይክ እና ሼር ማድረጋችሁን ሐሳባችሁን በኮሜንት ላይ ማስፈራችሁ እንዳትረሱ በቀጣዩ እንመለሳለን እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያርግልን ቸር ቆዩልኝ